ሲሰርቅ አየሁት። ድሮም ደህን ገንዘብ ማሳየት አንድ ድርጊት እልፍ ጥያቄ። ስትበላ የከረመችው ነገር በአንድ ጊዜ ቆሻሻ አልሆነባት። እማዬ ምን ነው ዛሬ በጊዜ? ዛሬ ሐሙስ ሆነ ውሃም ይመጣ ነበር። ከየትም ቆሻሻ ላይ እየለቀመች ስታበላኝ መሳውቄ አሁን ተፈልጋለኛ አሁን ነው እቺ ማትረባ ሊያባረሯት ነው። ልድር ነው። ምን አሉኝ? ሰውዬ የምልህን አድርግ። ሁለተኛ አይኗን እንዳላያት። አዝናለሁ ኑሐሚን ደግዋስ። ነዳጅ በቱቦ ሲመጣየት ሲሰክ ያው ነው። እኔ ሹፌሯ እሷ ሰራተኛ ቀደምኩ አልቆልኝ ነበር። ፌስታል ለመግዛት ነው የተመለሰችው? አይደለም ባክ፣ የሱፐር ማርኬቱን ፌስታሎች እኔ ነኝ የማመጣላት። ከዛ አትክልቱን ከሱፐር ማርኬት ገዛው ብላ ፈርቅ ልትይዝ። ለፈርቅ ቢሆንማ ነበር ጉልት ያሉትን ቢጠቅማቸው ይሻላል ምናምን የሚል አጉል ፍልስፍና አለ። ስትገርም በእናት ሰው ከሌለም ላይ ይሰጣል። አቤት ጸጋ! እና ለምን አስጠቆርካት? ስማ ያየችኝ እኮ ጡጦ ስጠባ አይደለም። ገንዘብና ዝንብ አንዳንዴ ማረፊያ ሆነ ያውቅ። አሁን ግን ያንተ ሌብነት እንዳይታወቅብ የልጅቷን እንጀራ ዘጋ። እኔ ከዚህ መኪና ላይ ከመወርድ እሷ ቤት ብትቀይር አይሻል? ኮዳም ነህ። የእሷን ደግነት ብቻ አይደለም የዘጋኸው የእነኛን ሚስኪን ጉልት ቸርቻሮች ሞራልም ጭምር ነው። እነሱ ደግሞ በስራቸው ብዙ ቤተሰቦች አሉ። በጊዜ ሲገቡ የያዙ ሲሸጥና ሲያተርፉ የሚፈነጥዙ። አንተ ግን አንድ ነህ እና መሄድ ነው። ምን ነው እንባ ጠባቂ ነኝ አልክ? የራሷ ገንዘብ ቢሆን እኮ ትይያት ነው የሰው ገንዘብ ነው። እንደ ኑሐሚን ያሉ ሀብታሞች ገበያ ላይ ቢገዙሽ ነው ይሄን የገበያሽ እንዴት አልጎዳ ነበር። እማዬ ግን ኑሐሚን ሀብታም ናት እንዴ? ሀብታም አይደለችም፣ ደግ ናት። ለነከሊት መልካም፣ ለነከሊት ደግሞ ሌባ